አደይ ቀጣይ ክፍል። ለሊ በጣም ታማለች። ባቡሬ በጣም ተጨንቋል። እንዴት ናችሁ ውድ ቤተሰብ? ለሊ ምን ላይ ናት? እስከ አብረን እንመልከት። ለሊዬ በጣም ታማለች። ለሊ ያቺ ጎበዟ፣ ያቺ ጀግና፣ ያቺ ጠንካራ ሴት ዛሬ ላይ ታማለች። ነገር ግን ለሊ ተስፋ አላት። ብትታመምም እንደምትድን ራሷን እንክብካቤ ከሰጠች፣ ምግቧን በስርዓት ከተመገበች፣ ሁሉን ነገር በስርዓት ከተከታተለች ለሊ እንደምትድን ዶክተሩ ተናግረዋል። አዴም ከጎኗ ናት። ከጎኗ ርቃ አታውቅም። ሆስፒታል ስትሄድም አብራ እየሄደች ዴቭን እንኳን በስነ ስርዓት መከታተል ትታለች። አዴ በሷ ምክንያቱም በጣም ነው የምትወዳት፣ በጣም ነው የምታከብራት። እንደ እናትም እንደ እህትም እየሆነችላት ሁለቱም፣ አዴ ለሷ፣ ለሊ ደግሞ ለአዴ በጣም የሚገርሙ ናቸው። ሲዋደዱ ማንም ሰው አያስብላቸውም። ሁለቱም እጣ ፋንታቸው አንድ ይመስላል። ነገር ግን ለሊ እስከ ዛሬ ድረስ በሽታዋ ምን እንደሆነ ለባቡሬም ቢሆን ለማንም አልተናገረችም። አዴም እንደዛው ለዴቭም ለባቡሬም አልተናገረችም። ባቡሬ ግን በጉልበቱ ከዶክተሩ ሰምተዋል። በጣምም አዝነዋል። ባቡሬ ለሊን ይወዳት ነበር። ነገር ግን ነግሯት አያውቅም። በእርግጥ ለሊም በውስጧ ይሄ ነገር እንዳለ ትገምታለች ብዬ አስባለሁ። ከልቧ አውጥቶ ባይነግራትም ባቡሬ ግን በአሁኑ ሰዓት ወስኗል። ዴቭንም አማክሯል። ዴቭም ደህና መልስ ነው የሰጠው። ለሊን ማናገር እንዳለበት፣ ውስጡ ያለውን ነገር፣ የልቡን ነገር፣ ስሜቱን እንዲነግራት መክሯል። ከዛም ባቡሬ ቀለበትም እንደገዛላት ለዴቭ ነግሯል። ዴቭም መጀመሪያ ሀሳብን ንገራት፣ ከተረዳች በቀጣይ ቀለበቷን ትሰጣታለህ ብሎታል። ባቡሬ ግን ያኛዬ በፊቱ ልቧን ስለሰበረ ልቧ በቀላል የሚገኝ አይመስለኝም። በዳግመኛ ሰው የምታምን አይመስለኝም። እኔ ግን የውስጤንም ነግሬያት አጠገቧ ሆኜ ልንከባከባት እፈልጋለሁ፣ በሽታዋንም ልጋራት እፈልጋለሁ፣ ለሊን ማጽናናት እፈልጋለሁ ብሏል ባቡሬ። የሚደንቅ ልጅ ነው። አንዳንድ ሰው ቢሆን እሷ እንደዚህ ታማ እንዴት የሚል ነገር ያስባል። ባቡሬ ግን ለሊ በኃይለኛ ታማ ሊቀርባት ፈልጓል። ለሊ ጠይቋታል። ለሊ መልሷ ምን ይሁን? እሺ ትልሁ እምቢ ትልሁ ብቻ አብረን የምናየው ይሆናል የለሊዬ መልስ። ዶክተሩ በጣም መልካም ልጅ ነው። በጣም ጥሩ ነው። የሚረዳቸው ልጆችም አሉ፣ የሚያስብላቸው። ብዙ ሰዎችን ከጥፋት ጋር ሲያገኛቸው ይመክራቸዋል። ቤዛ እንኳን በዛ ጥፋቷ ስራ ቀጥሮ እያሰራት ነው። እሱን ግን ታዲያ አዴን በልቡ ሳይወዳት አይቀርም። አዴ ባይነግራትም ዶክተሩ በአዴ ታሟል። ዴቭ ይሄንን ነገር አያውቅም። ዴቭ ሸማግሌ ለመላክ ደፋ ቀና እያለ ነው። የአዴ አባትም ተስማምተዋል ሸማግሌዎቹን እንደሚቀበል። ቀጣይ አብረን እናያለን ውድ ቤተሰብ።